ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምነህ ሳትጨርስ ሚካኤል ብለህ ሳትጨርስ ገና ስትል ሚካኤል አጠገብ ነው ያለው። ከዚህ መሃል እኔ ወገን የለኝም አባት እናት ወንድም እህት የለኝም ብሎ የሚያዝን ካለ ኧረ ብዙ ናቸው ዘመዶችህ፣ ኧረ ብዙ ናቸው ወንድሞችሽ እህቶችሽ። መላእክት ጾታ የሌላቸው እንደ ወንድም እንደ እህት የሚሆኑ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን የመሳሰሉ ተቆጥረው የማያልቁ ዘመዶችን የሰጠን ማን ነው? እግዚአብሔር ነው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ መደሰት አለባችሁ። በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? ግን ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁት ጥያቄ እንዴ ለሚካኤል ይጠይቃሉ። በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላል። ቅዱስ ሚካኤል ኃጢአት ተሰረየችልኝ ይበለለውላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልኝ። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። እኔ መላእክትን የሚጠሉ ሰዎች በእውነት ልቡና ይስጣቸው። ምክንያቱም መላእክት የሌሉበት ክርስትና የለም። አሁን ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ሚካኤል እጅ እኮ ነው ጉድ የሆንኩት ነው የምንለው አይደለ? ምን ነው ምን አረኩ ነው የምንለው እኮ። ኢዮብ ግን ሀብት ንብረት ሁሉ በአንድ ቀን ወድሞ እግዚአብሔር ሰጠ እግዚአብሔር ነሳ አለ። እኔ በጣም ማዝነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን ያነሱ። መላእክትን ጠልተህ አይሆንም ያለነሱ። እግዚአብሔር ቢፈቅድልህ ደግሞ ወደ እግዚአብሔር መንግስት ስትሄድ ከነማን ጋር ነው የምትኖረው? አሁን እዚህ ምድር ላይ ሚካኤል ሲባል ደስ የማይለው ሰው ሰማይ ቤት ሄዶ ከማን ጋር ሊኖር ነው? ወይስ እዛም ለብቻ አዳራሽ መስራት ይቻላል? አይቻልም። እግዚአብሔር ልቡን አይስጣቸው። አሁን ያለነው ከመላእክት ጋር ነው። ደስ ይበላችሁ ምዕመናን። አብረውን ያሉት ወታደር አይደለም የከበበን። ቅዱስ ሚካኤል በክንፉ እንደጋረዳችሁ ብታውቁት ከዚህ ግቢ አትወጡም ነበር። አሁን ያለነው ከመላእክት ጋር ነው። ደስ ይበላችሁ ምዕመናን። አብረውን ያሉት አሁን ምዕመናን እውነት ለመናገር እዚህ ጉባኤ ላይ እየተማርን እያለ አያድርገውና ሰዎች ስለት ሰይፍ ይዘው ዙሪያችንን ቢከቡን አይዟችሁ ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ ቁጭ ትላላችሁ? እኔም ካልኩ ነው። እኔም ጉባኤ ብለው ጠርተው ነው ምንም የማውቀው ነገር የለም ብዬ ቀድሜ የምሮጠው እኔ ልሆን ይችላል። ፈተና ሲመጣ እኮ ነው የሰው ክርስትና የሚታወቀው አይደለ? አዎ እግዚአብሔር ከአቅማችን በላይ ከመፈተን ይሰውረን። አሁን ዙሪያችሁ ያሉትን መላእክት ብታዩአቸው በእውነት እዚህ ያላችሁ ምዕመናን አጠገባችሁ ያሉትን መላእክት ብዛት ብታዩ ከዚህ ግቢ በዘበኛ አትወጡም ነበር። እችን ቃል እንዳትረሱ። ሚካኤልን የምናከብረው መልአክ ስለሆነ ሳይሆን የማን መልአክ ስለሆነ ነው? የእግዚአብሔር መልአክ ስለሆነ። የኔ ሚካኤል ልትሉ ትችላላችሁ፣ የኔ ገብርኤል ልትሉ ትችላላችሁ። ለእያንዳንዳችን እግዚአብሔር በመዓልት በሌሊት ለኃጥኡ ለጻድቁ ለምዕመኑ ለመናፍቁ ለካዱት ሰዎች ሳይቀር ጠባቂ መልአክ አላቸው። በነገራችን ሰይጣን የሚል መዝሙር ይዘምራሉ ጎረቤቶቻችን። አሁን ሰይጣን ተቃጠለ፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘምር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን ምዕመናን። አመስግኑት ቅዱስ ሚካኤል። ስለዚህ መጽሐፍ ቅዱስ በምንለው መጽሐፍ ውስጥ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ካነበባችሁ ከመጽሐፈ አስቴርና ከትንቢተ ሐጌ በስተቀር መላእክት የሌሉበት መጽሐፍ የለም። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር። አልሰማችሁ? ብዙ ሰዎች እኔ ፌደራል ፖሊስ ሲያዩ ነው ይህን መዝሙር የሚዘምሩት። እኔ ለምን እንደሆነ አላውቅም። ኃይል የእግዚአብሔር ነው የሚሉት ፖሊስ ሲያዩ ነው። እስቲ በሉ ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር ነው። ምን ማለት ነው? በራሱ ማዳን የሚችል ማን ብቻ ነው?
እግዚአብሔር ብቻ። በሚኖረን ቀሪ ጊዜ በመዝሙረ ዳዊት መዝሙር 33 ከቁጥር 7 ላይ በሚገኝ የመጽሐፍ ቅዱስ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም በማለት ነቢየ እግዚአብሔር ዳዊት የተናገረው ቃል ነው። በዚህ ቃል ተነስተን እንማራለን። እስኪ ከኔ ጋር በሉ፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ የሚረባንን የሚጠቅመንን ነገር እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ነቢየ እግዚአብሔር ዳዊት በ33ኛው መዝሙሩ ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል አለ? ያድናቸዋል አለ። ነቢየ እግዚአብሔር ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል በሚለው አረፍተ ነገሩ ስለ ቅዱሳን መላእክት ዛሬ በታላቅ ክብር ስናከብረው ከዋዜማ ጀምሮ እስከ ነገ ድረስ የምናሳልፈውን ሊቀ መላእክት ቅዱስ ሚካኤልን ጨምሮ በአጠቃላይ ቅዱሳን መላእክትን በሚመለከት ጥልቅ ምስጢር ያለው አጭር ቃል ግን ምስጢሩ ብዙ የሆነ ቃል ተናግሯል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል አለ? ያድናቸዋል። የማን መልአክ? ምዕመናን እኛ ሚካኤልን፣ ገብርኤልን፣ መላእክትን በአጠቃላይ እናከብራቸዋለን። የምናከብራቸው ግን መላእክት ስለሆኑ አይደለም። የማን መላእክት ስለሆኑ ነው? አዎ ሚካኤልን፣ ገብርኤልን፣ ኡራኤልን ሌሎቹም መላእክት ሁሉ በተፈጥሯቸው መላእክት ስለሆኑ አይደለም የምናከብራቸው። የማን መላእክት በመሆናቸው ነው። መላእክት ሆነው የእግዚአብሔር ያልሆኑ አሉ የሉም? ሰይጣንና ሰራዊቱ በተፈጥሯቸው ምንድን ናቸው? ናቸው አይደሉም? እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላል። ለሰይጣንና ለምኑ? በተፈጥሯቸው አጋንንትም መላእክት ናቸው። ከኔ ጋር ናቸው። አሁን አንዳንድ ሰው ምን ነው እግዚአብሔር እንደው ሳይቸግረው ምን አለ እንደው ሰይጣንን ባይፈጥረው ኖሮ የሚል ሰው አለ ብላችሁ አታውቁ? እንደው እግዚአብሔር ሰይጣንን ምን ነው ባልፈጠረው። እኔ ዛሬ ልነግራችሁ ነው፣ እግዚአብሔር ሰይጣንን አልፈጠረው። ሰይጣንን የፈጠረው እግዚአብሔር አይደለም። እግዚአብሔር የፈጠረው ሳጥናኤልን ነው። ሳጥናኤል ሰማልያል የሚባል ቅዱስ መልአክ ነው የፈጠረው። ራሱን ወደ ሰይጣንነት ወደ ዲያብሎስነት የቀየረው ማን ነው? ራሱ ነው። እግዚአብሔር የፈጠረው ቅዱስ መልአክ ነው። ከተፈጠርክበት ቀን አንስቶ እስከ ወደቅክበት ጊዜ ድረስ በመንገድ ፍጹም ነበርክ ይላል ነቢየ እግዚአብሔር ሕዝቅኤል። ቅዱስ አድርጎ ነው የፈጠረው። በራሱ ተነሳሽነት ራሱን ያረከሰ የጣለ ያራቆተ ራሱ ዲያብሎስ ነው። ሰይጣን አድርጎ አልፈጠረውም። እግዚአብሔር ቅዱስ መልአክ አድርጎ ነው የፈጠረው። ስለዚህ መላእክት በተፈጥሯቸው ሁሉም መላእክት ናቸው። አጋንንትም የወደቁ ቢሆኑም በተፈጥሯቸው ምንድን ናቸው? ከኔ ጋር ናችሁ? አሁን አንዲት ሴት ልጅ ብትወልድ ልጇ አድጎ ሌባ ቢሆን ይቺ ሴት የወለደችው ልጅ ነው ወይስ ሌባ ነው? መልሱልኝ። እሷ የወለደችው ልጅ ነው። ሌባ የሆነው ማን ነው? ራሱ ነው። ስለዚህ እግዚአብሔር መልአክ ነው የፈጠረው። ከመልአክም ቅዱስ መልአክ ሊጋርድ የተቀባ ኪሩብ አሐዜ መንጦላይት የሰማዩን የብርሃን መጋረጃ የሚይዝ ቅሩበ መለኮት ለመለኮት የቀረበ ቅዱስ መልአክ ነው የፈጠረው። ራሱን ሩቅ ዱቅ ያደረገው ያራቆተው የጣለው ራሱ ዲያብሎስ ነው። ግን በተፈጥሮ መልአክ ነው ብለን ግን አናከብረውም። ሰይጣን ስገዱልኝ ቢለን አክብሩኝ ቢለን ዓለምን ሰጣችኋለሁ ቢለን አናከብረውም። ምክንያቱም መልአክ ቢሆንም የማን መልአክ አይደለም። ሚካኤልን ግን እናከብረዋለን። የማን መልአክ ስለሆነ?
የእግዚአብሔር መላእክት ገብርኤልን ሁሉንም መላእክት በእውነት የምናከብራቸው በተፈጥሯቸው መላእክት ስለሆኑ አይደሉም። እንደውም አንዱ ባለቅኔ ምን አሉ መሰላችሁ? በቤተክርስቲያናችን አንድ ሊቅ ሲቀኙ ለመልአክ ይናከብሮ ለማስረጸ ክንፈ በመጠነ ነው ይቆሙ። መልአክን አሉ በቁመቱ ልክ ክንፉን ስለዘረጋ ክንፉን አይተን አናከብረውም። ለምን? ወፍና ትንኝም ምን አላቸው? ክንፍ አላቸው አሉ። ክንፍ ቢሆን የሚያስከብረው ወፉንም ትንኙንም እናከብረው ነበረ። ክንፉን አይተን መልአክን አናከብረውም። ወበሲበቱ ለሰቢና ከብሮ ቀዲሙ ሰውንም ደግሞ ሽበቱን አይተን አናከብረውም አሉ። ይህ እንኳን ባልጨርሰው ጥሩ ነው። ሰውን ሽበቱን አይተን አናከብረውም። ምክንያቱም እንጨትና ድንጋይም ሲቆዩ ምን ያወጣሉ? ይሄ ቢቀር ይሻላል አይደል? መላእክትን የምናከብራቸው በክንፋቸው አይደለም፣ መልአክ በመሆናቸው አይደለም። የማን መላእክት ስለሆኑ ነው? የእግዚአብሔር መላእክት ስለሆኑ። ሲፈጠሩ የእግዚአብሔር መልአክ ነበሩ፣ አሁንም ድረስ የእግዚአብሔር መላእክት ናቸው። እነ ሚካኤል እነ ገብርኤል አለቅነታቸውን የጠበቁ መላእክት ናቸዋል። ሐዋርያው ቅዱስ ታዲዮስ ወይም ይሁዳ በመልእክቱ አለቅነታቸውን የጠበቁ ማለት መልአክነታቸውን ማለት ነው። ሲመታቸውን ሚካኤል ሲፈጠርም የእግዚአብሔር መልአክ ነበረ፣ አሁንም ድረስ የማን መልአክ ነው? እስከ ምጽአት ድረስ የማን መልአክ ሆኖ ይቀጥላል? ሚካኤል መጥቶ መለከት ነፍቶ ነው ዕለተ ምጽአት የሚሆነው እኮ። ተመልከቱ፣ እንደፈጠራቸው ያገኛቸው ናቸው። ከነስማቸው የማን መላእክት ናቸው? ስለዚህ ነቢየ እግዚአብሔር ዳዊት ምን አለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል አለ? እችን ቃል እንዳትረሱ። ሚካኤልን የምናከብረው መልአክ ስለሆነ ሳይሆን የማን መልአክ ስለሆነ ነው? የእግዚአብሔር መልአክ ስለሆነ። ሁለተኛው ምዕመናን እነ ሚካኤል እነ ገብርኤል የእግዚአብሔር መላእክት ብቻ አይደሉም፣ የእኛም መላእክት ናቸው። የእኛ ናቸው አይደሉም? ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 18 ላይ ሲናገር ምን አለ መሰላችሁ? ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቋል። እዚህ ፊት ለፊት ከተቀመጡት ከሕፃናት ዕድሜያቸው ትንሽ ነው ብላችሁ አንዳቸውን እንዳትንቋቸው። ውጪ በር ላይ ስትወጡ ከምታገኟቸው ነዳያን፣ ምጽዋት ከሚለምኑ ከድሆች መሃል ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ምግባር የለውም ኃጢአተኛ ነው ብላችሁ አንዱን እንዳትንቁ ተጠንቀቁ አለ ክርስቶስ። ለምን? መላእክቶቻቸው በሰማያት ያለውን የአባቴን ፊት ያያሉ አለ። ምኖቻቸው? እስኪ በሉ መላእክቶቻቸው በሉ። ስለዚህ ታናሹ ሕፃንም ለራሱ ምን አለው ማለት ነው? መልአክ አለው። ለእያንዳንዳችን መልአክ አለን። ታውቃላችሁ? ምድር ላይ አሁን ጠባቂ የሚኖረው ምን አይነት ሰው ነው? እስቲ ጠባቂ ጋርዶች የሚኖረው ምን አይነት ሰው? ወይ ባለስልጣን ነው፣ ወይ ባለጸጋ ነው፣ ወይ ዝነኛ ሰው ነው። ድሃ ከሆነ ጠባቂ አይኖረውም። በምድር ላይ የሚመደብለት እንደው መንገድ ልቀቁለት ገሌ መጣ እያሉ የሚያሸረግዱ ሰዎች የሚመደብለት ሰው ወይ ገንዘብ ያለው ወይ ዝና ያለው ሰው ነው። እግዚአብሔር ግን ጠባቂ የመደበው ለዝነኞች ብቻ አይደለም፣ ገንዘብ ላላቸው ብቻ አይደለም። በቀን በሌሊት ከኛ የማይለዩ ከእናታችን ማህፀን ጀምሮ ሲጠብቁን የነበሩ በዋልንበት እየዋሉ ባደርንበት የሚያድሩ ጠባቂዎችን ለእያንዳንዳችን ሰጥቶናል። እግዚአብሔር ስሙ የተመሰገነ ይሁን። በሆነ ለእያንዳንዳችን። ስለዚህ የየራሳችን መልአክ አለን ማለት ነው። ከኔ ጋር ናችሁ ምዕመናን? አሁን ደስ ብሏችሁ ነው መሄድ አለባችሁ። እያንዳንዳችሁ የየራሳችሁ ምን አላችሁ? መልአክ አላችሁ። አብሯችሁ ያደገ ያሳደጋችሁ። ያሳደገኝ መልአክ አላለም ያዕቆብ ልጆቹን ሲመርቅ? ያሳደገኝ መልአክ እነዚህን ሕፃናት ይባርክ ብሏል። በእናታችን ማህፀን ስንጸነስ ጀምሮ ጽንሱን ይጠብቃል የእግዚአብሔር መልአክ ቆሞ። ከተወለድን በኋላ ስናድግ እንደ ሞግዚት አብረውን ናቸው መላእክት። በሕይወት ዘመናችን ኃጢአት ስንሰራ ስለ ኃጢአታችን ያለቅሳሉ፣ ያዝናሉ። በጎ ነገር ስንሰራ ደስ ይላቸዋል። በጎ ስራችንን ይመዘግባሉ። ለማን ሊያቀርቡ? እባክህ ማረው፣ ይቅር በለው፣ ይህ ሰው መልካም ሰርቷል ሊሉ ስለኛ ይጸልያሉ። እንደውም ቅዱስ ባስልዮስ ለጠባቂ መልአክ የሚጸለይ ጸሎት በዚህ ውዳሴ አምላክ በተባለ መጽሐፍ ላይ ጽፎልናል። ጠባቂ መልአካችንን በጸሎት ሁሉ እናናግረዋለን። ለእያንዳንዳችን ጠባቂ መላእክትን የሰጠን አምላክ ስሙ የተመሰገነ ይሁን። ስለዚህ መላእክት የእግዚአብሔር መላእክት ብቻ ሳይሆኑ የማን መላእክት ናቸው? የእኛም ናቸው።
የኔ ሚካኤል ልትሉ ትችላላችሁ፣ የኔ ገብርኤል ልትሉ ትችላላችሁ። ለእያንዳንዳችን እግዚአብሔር በመዓልት በሌሊት ለኃጥኡ ለጻድቁ፣ ለምዕመኑ ለመናፍቁ፣ ለካዱት ሰዎች ሳይቀር ጠባቂ መልአክ አላቸው። በነገራችን እግዚአብሔር የለም ለሚሉ ሰዎች ጠባቂ መልአክ አላቸው። መላእክተ ጽልመት የሚባሉ ከ99ኙ ነገደ መላእክት መካከል አሉ። መላእክተ ጽልመት የሚባሉ የካዱ ሰዎችን ይጠብቃሉ፣ በቀን በሌሊት ይጠብቃሉ። እነዚህን ጠባቂዎች እግዚአብሔር ስለሰጠን ስሙ የተመሰገነ ይሁን። ስለዚህ መላእክት አንደኛ የማን መላእክት ናቸው አልኳችሁ? ሁለተኛ የማን ናቸው? የኛ ናቸው። በእውነት ስለ መላእክት መማር በጣም ያስፈልጋል። ምክንያቱም መላእክት በእርግጥ ስለ መላእክት ያለን ዕውቀት በጣም ትንሽ ነው፣ ግን ወዳጆቻችን ዘመዶቻችን ስለሆኑ ስለ እነሱ ማወቅ ያስፈልጋል። በእውነት ሰው አሁን ውጭ ሀገር ዘመድ አለኝ ብሎ ይኩራራል አይደል? ከኔ ጋር ናቸው። አዎ ዘመድ አለ፣ የኔ ሀገር የኔ ዘመዶች እኮ አውሮፓ አሜሪካን ያሉት ብሎ ሰው ኩፍስ ይላል። የሁላችን ዘመዶች ታላቅ ወንድሞቻችን መላእክት በሰማያት አሉ። ስለ እነሱ መስማት ደስ ይላል፣ ስለ ዘመድ መስማት ስለሆነ። መላእክት ከኛ ቀድመው የተፈጠሩ፣ እኛ ስንወለድ ወይም ስንፈጠር እልል ብለው እግዚአብሔርን ያመሰግኑ ነበር። በዚህ በመጽሐፈ ኢዮብ ምዕራፍ 33 ላይ እግዚአብሔር የእግዚአብሔር ልጆች እልል ሲሉ ነበር ብሏል። የእግዚአብሔር ልጆች የተባሉ መላእክት ናቸው። እኛ ስንፈጠር ደስ ሲላቸው የነበሩ ለሰው ቅን የሚያስቡ ጠባቂዎቻችን ናቸው መላእክት። ስለ መላእክት ማወቅ በጣም ያስፈልጋል። መላእክትን ሚካኤልን ገብርኤልን ስናከብር አንዳንድ ሰው ከመጽሐፍ ቅዱስ ውጭ ያለን ይመስለዋል። መጽሐፍ ቅዱስን የሚያነብ ሰው መላእክት የሌሉበት መጽሐፍ ማግኘት በጣም ይቸገራል። በዚህ መጽሐፍ ቅዱስ በምንለው መጽሐፍ ውስጥ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ካነበባችሁ ከመጽሐፈ አስቴርና ከትንቢተ ሐጌ በስተቀር መላእክት የሌሉበት መጽሐፍ የለም። በሁሉም መጽሐፍ ላይ መላእክት አሉ። የመጨረሻው መጽሐፍ እንደውም የዮሐንስ ራእይ ነው። በዮሐንስ ራእይ ደግሞ በ22ቱም ምዕራፍ ላይ መላእክት አሉ። መላእክት የሌሉበት ክርስትና፣ መላእክት ያላጀቡት ክርስቶስ እኛ እናውቅ። በክርስትና ውስጥ መላእክት አሉ። ተመልከቱ፣ ክርስቶስ ከመወለዱ በፊት በእመቤታችን ፊት መጥቶ ያበሰረው ማን ነበረ? ቅዱስ። ስለዚህ የሰው ልጅ ድነት የጀመረው በገብርኤል ነው። ጌታ ሲወለድ ሌሊቱን ሙሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ሲወለድ የዘመሩት እነሱ ናቸው። 40 ቀን 40 ሌሊት በገዳመ ቆሮንቶስ ጾሞ ጸልዮ በዲያብሎስ ተፈትኖ ዲያብሎስን ድል ከነሳ በኋላ መላእክት ቀርበው አገለገሉት ይላል። ክርስቶስ ከመላእክት ተለይቶ አያውቅም። ወደ ምድረ በዳ ሲሄድ መላእክት አብረውት ነበሩ ይላል። በዕለተ ዓርብ በተሰቀለ ጊዜ መላእክት እኮ ነበሩ። በነገራችን ላይ ክርስቶስ በተሰቀለበት በዕለተ ዓርብ እንደ መላእክት የተጨነቀ የለም። በጣም ተጨንቀዋል። ምን አስጨነቃቸው መሰላችሁ? እነሱ በሰማይ በሁለት ክንፋቸው እግራቸውን በሁለት ክንፋቸው ፊታቸውን ሸፍነው ቅዱስ ቅዱስ እያሉ እየተንቀጠቀጡ ያመሰግኑታል አይደለም? እነሱ ተንቀጥቅጠው የሚያመሰግኑት አምላክን ፊቱን ማየት አይገባንም የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ተመልክተዋል። ፊቱን በጥፊ ሲመታ ተመልክተዋል። ተንቀጠቀጡ። በዕለተ ዓርብ አሁን ሌሊት ዛሬ ሲባል እንደምትሰሙት ጌታ ሲሰቀል ሚካኤል ዝም አለ፣ ገብርኤል ደግሞ ተደነቀ። እንዴት ያለ ትዕግስት ነው ብሎ ማለት ነው። እንደውም ቅዱስ ገብርኤል ሰይፉን አነሳ፣ የእግዚአብሔር ቸርነት ከለከለችው፣ ሰይፉን ጣለው ነው የሚለው። ሰይፉ ምድርን ሰንጥቆ እስከ ምጽአት ድረስ እየሄደ ነው። ለመላእክት አስጨናቂ ቀን ነበረ። በዕለተ ዓርብ እርቃኑን ሲገፉት፣ በአደባባይ የሾህ አክሊል ሲደፉበት ቅዱስ ሚካኤል ቅዱስ ገብርኤል ተጨንቀዋል። ሰራዊተ መላእክት ተረብሸዋል። እርቃኑን በአደባባይ ሲሰቀል በክንፎቻቸው መጥተው ስጋውን ሸፍነውታል። ስለማይታዩ እኛ እርቃኑ ተሸፍኖ አልታየንም። ግን መላእክት ወይ ኬልልዎ ስጋው ወደሙ ለመድኃኔ ዓለም እያልን አይደል የምንቀድሰው? አዎ መጥተው ስጋውና ደሙን ሸፍነውታል። መላእክት በተጨነቀ በጸለየ ጊዜ የሚያበረታው መልአክ ታየው ይላል። ተመልከቱ፣ ክርስቶስ ሞትን ድል አድርጎ ሲነሳ ደግሞ በመቃብሩ ግራና ቀኝ ቁጭ ብለው የታዩት እነማን ናቸው? መላእክት ናቸው። መላእክት የሌሉበት ክርስትና፣ መላእክት ያላገለገሉ ክርስቶስ የለም።
እኔ መላእክትን የሚጠሉ ሰዎች በእውነት ልቡና አይስጣቸው። ምክንያቱም መላእክት የሌሉበት ክርስትና የለም። በጣም ይገርማል። ጌታ ወደ ሰማይ ሲያርግ ደግሞ በእልልታ ያጀቡት እነማን ናቸው? መላእክት ናቸው። መላእክት ከክርስቶስ አጠገብ ናቸው ሁልጊዜ። መላእክትን ጠልተህ አይሆንም ያለነሱ። እግዚአብሔር ቢፈቅድል ደግሞ ወደ እግዚአብሔር መንግስት ስትሄድ ከነማን ጋር ነው የምትኖረው? አሁን እዚህ ምድር ላይ ሚካኤል ሲባል ደስ የማይለው ሰው ሰማይ ቤት ሄዶ ከማን ጋር ሊኖር ነው? ወይስ እዛም ለብቻ አዳራሽ መስራት ይቻላል? አይቻልም። እግዚአብሔር ልቡን አይስጣቸው። እኔ በጣም አንድ ነገር ልንገራችሁና ወደ ቀጣዩ ነጥብ እመጣለሁ። የመጀመሪያዎቹ ክርስቲያኖች እንደውም ከመላእክት ጋር ከነበራቸው ፍቅር የተነሳ አንድ ያደረጉን ነገር አለ። አንድ ጊዜ ምን ሆነ? ከሐዋርያት መካከል ሐዋርያው ቅዱስ ጴጥሮስ እስር ቤት ገባ ይላል የሐዋርያት ሥራ። ጴጥሮስ ታስሮ እያለ በዚያን ዘመን የነበሩ ክርስቲያኖች አዝነው ቤት ውስጥ ቁጭ ብለው ያወራሉ። ከታሰረ ቀጥሎ መገደል ስለሆነ የሚጠብቀው እንደው ነገ ይገሉት ይሆን ከነገ ወዲያ ይገሉት ይሆን እያሉ በር ዘግተው በማታ ተሰብስበው በጭንቀት ያወራሉ። እያወሩ እያለ እኩለ ሌሊት ላይ የቤቱ በር በኃይል ተንኳኳ። ድንገት ሲንኳኳ ሮዴ የምትባል የቤት ውስጥ አገልጋይ ነበረች። ውጭና ክፈቺ ብለው ላኳት። በሩ በኃይል ይንኳኳል። ይች ሴት ሄደችና በሩን ከፈተችው። ከፍታው ማን እንደሆነ ስታይ መልሳ ደንግጣ ዘጋችው። ከዛ ተመልሳ መጣች። ምን ነው አሏት። ኧረ በር ላይ ጴጥሮስ ቆሟል አለች። ማን ቆመ? ጴጥሮስ የት ነው ያለው ብያቸዋል። ኧረ ተሳስተሽ ነው፣ ጴጥሮስ አይመስለንም፣ ምናልባት የጴጥሮስ ጠባቂ መልአኩ ሊሆን ይችላል አሉ። መልአክ ሊሆን ይችላል አሉ። ከኔ ጋር ናችሁ? ምን ሊሆን ይችላል? እስቲ አትዋሹ ምዕመናን። አሁን ሌሊት በራችሁ ቢንኳኳ መልአክ ሊሆን ይችላል ብላችሁ ተገምታላችሁ? ማን ሊሆን ይችላል ብላችሁ ነው የምታስቡ? ወይ ሌባ ነው አይደለ? ወይ መርዶ ነው። በቃ አክስቴ ሞታ ነው ማለት ነው የሚለው አይደለ? ሰው በቃ አያቴ አረፈች ማለት ነው የሚለው። በመሰረቱ የኛ በር ለመክፈት ራሱ ስንት ነገር አይደል የሚጫኑበት። አስቸጋሪ እኮ ነው ለመክፈት ራሱ ያስቸግራል። ይቺ ሴት ግን ሄዳ ስትነግራቸው መልአክ ነበረ፣ መልአክ ሊሆን ይችላል አሉ። የመጀመሪያዎቹ ክርስቲያኖች በር ሲንኳኳ መልአክ ሊሆን ይችላል ብለው የሚገምቱ ነበሩ። ይህን ያህል ቅርብ ናቸው ማለት ነው። የመላእክቱን ፍቅር በሁላችን ይሳልብን። በዕለተ ምጽአት ክርስቶስ ሲመጣም ከመላእክቱ ጋር ነው የሚመጣው። ከአላፋት መላእክቱ ጋር ነው የሚመጣው። መለከት የሚነፋው ሚካኤል ነው። አብረውት የሚመጡት መላእክት ናቸው። እኛን ከሞትንበት የሚቀሰቅሱንም እነሱ ናቸው። ወደዛኛው ዓለም ወደ እግዚአብሔር እቅፍ ይዘውን የሚሄዱትም እነሱ ናቸው። ቢፈቅድልን ደግሞ የምንዘምረውም ከመላእክት ጋር ነው። ዝማሬ መላእክትን ለሁላችን ያሰማን። ተመልከቱ፣ ይቺ ቤተክርስቲያን ያለ መላእክት ክርስትና እንደሌለ ስለምታውቅ ስለ መላእክት ታስተምረናለች። ከወዲሁ በዓል እያከበረች መላእክትን ታስተዋውቀናለች። ምክንያቱም ሄደን የምንኖረው ከነርሱ ጋር ስለሆነ ማለት ነው። በደስታ ወደ ተሰበሰቡት ወደ አላፋት መላእክት ህብረት ደርሳቸዋል ስለሚል ማለት። ስለዚህ ስለ መላእክት ማወቅ ያስፈልጋል አያስፈልግም? ያስፈልጋል። እኔ በእውነት ስለ መላእክት ጥቂት ነገሮች ልንገራችሁ። አንደኛ መላእክት በጣም ብዙ ናቸው። መጽሐፍ ቅዱስ ስለ መላእክት ቁጥር ሲናገር ምን ይላል መሰላችሁ? 1000 ጊዜ 1000 ይላል። እስኪ በሉ 1000 ጊዜ 1000። አሁን እንዳታባዙ ታደራችሁ። 1000 ጊዜ 1000 ማለት ብዙ ለማለት ነው። አላፋት ጊዜ አላፋት ይላል። መላእክት ቁጥራቸው በጣም ብዙ ነው። መላእክት ስንት እንደሆኑ ቁጥራቸው ማወቅ ከፈለጋችሁ ግን እኔ ቀላል ሂሳብ ልነግራችሁ ነው። አሁን ዛሬ እግዚአብሔር ዓለምን ሲፈጥር ሰው ሲፈጥር መጀመሪያ የፈጠረው ሰውዬ ማን ነው? ማንን የፈጠረው? አዳም አይደል? ከአዳም አንስቶ እስካሁን ድረስ የሞቱ ሰዎች አሉ አይደል? መቃብር ውስጥ ያሉ የሉ? ብዙ ናቸው። በጣም ጥሩ። አሁን ምድር ላይ ያለው የሰው ልጅ ስንት ነው? 8 ነው 9 ቢሊዮን ደረስን አሉ። 7 ቢሊዮን ነው። ጥሩ ነው ይሁን። 7 ቢሊዮን ሰው አለ ምድር ላይ። ካሁን በኋላ አሁን ያለነው ስንሞት ደግሞ ከዚህ በኋላ የሚወለዱ እስከ ጌታ ምጽአት ድረስ ደግሞ አሉ አይደለም? ከመጀመሪያው ሰው አዳም አንስቶ እስካሁን የሞቱት ሰዎች ከሞት ቢነሱ አሁን ምድር ላይ ያለው 9 ቢሊዮን ህዝብ ደግሞ 7 ቢሊዮን ህዝብ ደግሞ የተኛው ከእንቅልፉ ተነሳ ቢባል ሁሉም ቢቆም ከዚህ በኋላ ደግሞ እስከ ምጽአት ድረስ
የሚወለዱ ልጆች አሁኑን ቢወለዱ ለእያንዳንዱ ሰው በራሱ ጸጉር ልክ መልአክ ይደርሰዋል። በምኑ ልክ? አሁን ሂሳቡ ቀላል ነው አይደለ? መደመር ከፈለጋችሁ መጀመሪያ የምትቆጥሩት ምናችሁን ይቻላል። የተላጨ ተገላገለ መሰለኝ። ቀዳዳውንም ቢሆን ቁጠሩት፣ ግድ የለም ብቻ ተመልከቱ። አሁን መላእክትን መቁጠር አይቻልም ማለት ነው፣ ብዙ ናቸው። ሌላው አባቶቻችን ሲገልጹ የመላእክትን ቁጥር ዓለም ከተፈጠረ ጀምሮ ዝናብ ሲዘንብ ነበር አይደል? ከዘመነ ኖህ ጀምሮ እንኳን ይዘንብ ነበር። ዓለም ከተፈጠረ አንስቶ እስካሁን የዘነበው ዝናብ ጠብ 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 ያለው ነጠብጣቡ ቢቆጠር መላእክት ከዛ በላይ ናቸው። በአጠቃላይ መላእክት ብዙ ናቸው ማለት ነው። አሁን ይህንን ትምህርት ስናገር መላእክት ብዙ ናቸው ስል አንዳንድ ሰው እዚህ ቁጭ ብሎ እኔ ኑሮ አናቴ ላይ ወጥቶብኛል፣ መላእክት ብዙ አነሱ፣ እኔ ምን አገባኝ ልትሉ ትችላላችሁ። እነዚህ ሁሉ መላእክት ከማን ጋር ናቸው? ደስ ይላል አይልም? አመስግኑ እንጂ እግዚአብሔር። ይሄ ሁሉ ቁጥር የኛ ዘመዶች ናቸው። እነዚህ ሁሉ የኛ ወገኖች ናቸው። ይህንን ሁሉ ዘመድ ያበዛልን አምላክ ስሙ የተመሰገነ ይሁን። ከራሳችን ጸጉር በላይ በእውነት ከዝናብ ነጠብጣብ በላይ የሆኑ ወገኖችን የሰጠን ማን ነው? እግዚአብሔር ነው። ብዙ ናቸው መላእክት። ስለዚህ ከዚህ መሃል እኔ ወገን የለኝም፣ አባት እናት ወንድም እህት የለኝም ብሎ የሚያዝን ካለ ኧረ ብዙ ናቸው ዘመዶችህ፣ ኧረ ብዙ ናቸው ወንድሞችሽ እህቶችሽ። መላእክት ጾታ የሌላቸው እንደ ወንድም እንደ እህት የሚሆኑ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን የመሳሰሉ ተቆጥረው የማያልቁ ዘመዶችን የሰጠን ማን ነው? እግዚአብሔር ነው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ መደሰት አለባችሁ። ምን ሆነ መሰላችሁ? በዚህ በመጽሐፈ ነገሥት ላይ አንድ ታሪክ ተፈጽሟል። እስራኤላውያንና ሶርያውያን ጦርነት ላይ ናቸው። እንግዲህ እስራኤል ሁሌ ጦርነት ላይ ነች፣ አሁንም ጦርነት ላይ ነች አይደለ? እግዚአብሔር ሰላምን ያምጣልን። እስራኤል ከሶርያ ጋር ጸብ ላይ ነበረች። ጸብ ላይ ሆነው ሶርያውያን እስራኤልን እንውጋ ይሉና ይነሳሉ። ተነስተው በዚህ ተራራ ሄደን እንውጋቸው ብለው እዛ ተራራ ላይ ሲደርሱ የእስራኤል ጦር እዛ ቦታ ላይ ቀድሞ ይገኛል፣ ይወጋቸዋል። ሳይጠብቁ አደጋ ይጥልባቸዋል፣ ያሸንፋቸዋል። ይመለሳል የሶርያ ጦር ደግሞ በዚያ ጋር እንሂድ ብሎ አስልቶ መንገድ መርጦ ሲጠብቃቸው እስራኤል እዛ ቀድመው ደርሰው ያጠፏቸዋል። መጨረሻ የሶርያው ንጉሥ ምን አለ? አይ እኛ መሃልማ ሰላይ አለ፣ ከኛ ዘንድ ወሬ እየወሰደ ለእስራኤላውያን የሚናገር ነገር የሚያበላሽ ወሬ የሚያደርስ ሰላይ ከኛ መሃል አለ፣ አውጡ ብሎ ወታደሮቹን ሰበሰባቸው። ከኔ ጋር ናችሁ ምዕመናን? የሶርያው ንጉሥ ይህንን ሲል አንድ ሰው ተነሳና ጌታዬ ሆይ እኛ መሃል ሰላይ የለም፣ ለእስራኤል የሚሰልል ሰው የለም፣ ግን እኛ እዚህ ተደብቀን በዚህ ጋር ሄደን እንዲህ አድርገን እንውጋቸው ብለን ስንማከር የተማከርነውን ነገር እየሰማ ለእስራኤል ንጉሥ የሚናገር ኤልሳ የተባለ ነቢይ እዛው እስራኤል ውስጥ አለ አለ። እዛ ሆኖ እዚህ የምንነጋገረውን ይሰማል። እሱ ነው ጉድ የሰራን አለው። ነው አለ። አዎ በሉ ሂዱና ኤልሳን ይዛችሁት ነው አለ። ወታደሮች ዘመቱ። ጦር ይዘው ጋሻ ይዘው ሊይዘውት ሊገሉት መጡ ማለት ነው። ነቢየ እግዚአብሔር ኤልሳን ማለት ኤልሳ ተራራ ላይ ነው የሚኖረው። መጡና ሌሊቱን ተራራውን ከበውት አደሩ። ኤልሳ እዛ ተራራ ላይ ይኖራል። ሎሌው አገልጋዩ ግያዝ ይባላል። በጠዋት ተነስቶ እንደው ወገቤን ልፈትሽ ብሎ ሲወጣ ዙሪያቸውን ተከበዋል። ኤልሳን ሊይዙ የሶርያ ወታደሮች ከበዋቸዋል። ደነገጠና መጥቶ ኤልሳ አንቀሰቀሰው። እረ ጌታዬ ኤልሳ ሆይ ተከበናል አለ። ምን ነው አለው። እረ ዙሪያችንን ሶርያውያን ከበውናል፣ እሳት ይዘዋል፣ ስለት ይዘዋል፣ እባክህ ድረስልናል። ይሰማል። ስለ እስራኤል ሳወራ እኮ ችግር መጣ። ልቀጥል አይደለ? ተከበናል አለ የኤልሳ አገልጋይ ግያዝ። ዙሪያችንን ተከበናል ጌታዬ ሆይ ብሎ ኤልሳን ነቢዩን ቀሰቀሰው። ነቢዩ ምን አለ? አይዞህ አትፍራ፣ ከኛ ጋር ያሉት በሉ እስኪ ከነርሱ ጋር ካሉት ይበልጣሉ። ስለዚህ ምን አትበል አለው። አሁን ምዕመናን እውነት ለመናገር እዚህ ጉባኤ ላይ እየተማርን እያለ አያድርገውና ሰዎች ስለት ሰይፍ ይዘው ዙሪያችንን ቢከቡን
አይዟችሁ ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ ቁጭ ትላላችሁ። እኔም ካልኩ ነው። እኔም ጉባኤ ብለው ጠርተው ነው ምንም የማውቀው ነገር የለም ብዬ ቀድሜም ሮጠው ነው ሊሆን ይችላል። ፈተና ሲመጣ እኮ ነው የሰው ክርስትና የሚታወቀው አይደል? አዎ እግዚአብሔር ከአቅማችን በላይ ከመፈተን ይሰውረን። ከኛ ጋር ያሉት ከነርሱ ጋር ካሉት ምን ይላሉ? አዎ ይበልጣሉ። ግን ጌታዬ ሆይ እንሽሽ እባክህ አለው። ከዛ ይህን ጊዜ ኤልሳ ምን አለ? ጌታ ሆይ የዚህን ደካማ ባሪያ አይኑን አብራለታል። ይህ ሰው አይኑ አያይም እንዴ? ያያል። የልቡ አይንን የማያየው አይኑን ሲያበራለት ዙሪያቸውን በእሳት ሰረገላ ተከበዋል። መላእክት አብረዋቸው ናቸው። ይህንን ሲያይ ተረጋጋ። መላእክት ለካ ኤልሳ ያለበትን ተራራ በእሳት ሰረገላ አጥረውታል። ያ ተራራ የማን ነቢይ ስላለበት ነው በመላእክት የተከበበው? የማን ነቢይ? አሁን ያለነው እኮ የእግዚአብሔር ነቢይ ያለበት ቦታ አይደለም። ይህ ቤት የማን ቤት ነው? የእግዚአብሔርን ቤት ስንት መላእክት ይከቡት ይሆን? አሁን ዙሪያችሁ ያሉትን መላእክት ብታዩአቸው፣ በእውነት እዚህ ያላችሁ ምዕመናን አጠገባችሁ ያሉትን መላእክት ብዛት ብታዩ ከዚህ ግቢ በዘበኛ አትወጡም ነበረ። አይናችን ስለማያይ እንጂ በእሳት ሰረገላ የተከበበች የእግዚአብሔር ዙፋን ቅድስት ቤተክርስቲያን ነች። አሁን ያለነው ከመላእክት ጋር ነው። ደስ ይበላችሁ ምዕመናን። አብረውን ያሉት ወታደር አይደለም የከበበን። ቅዱስ ሚካኤል በክንፉ እንደጋረዳችሁ ብታውቁት ከዚህ ግቢ አትወጡም ነበረ። ቅዱሳን መላእክት አብረውን ናቸው። ተመልከቱ። ከኛ ጋር ያሉት ከነርሱ ጋር ካሉት ምን ይላሉ? ይበልጣሉ። እንዲህ የምንልበትን ልቡና ያድለን። መላእክት ምዕመናን ሌላው በጣም ፈጣኖች ናቸው። ፈጣኖች ናቸው። አንደኛ ረቂቃን ናቸው። አይጨበጡም፣ አይዳሰሱም። የመላእክት ርቀት አባቶቻችን ሲናገሩ ከነፋስ እሳት ይረቃል፣ ከእሳት ነፋስ ይረቃል፣ ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት የመላእክት ሐሳባቸው ይረቃል፣ ከመላእክት ሐሳብ እግዚአብሔር ይረቃል ይላሉ። ረቂቃን ናቸው። አይጨበጡም፣ አይዳሰሱም። ሚካኤል ገብርኤል አይጨበጡም፣ አይዳሰሱም። እንደውም የሚገርም ነገር ልንገራችሁ። አሁን እኛ ሁለት ሰዎች ጠባብ መንገድ ላይ ብንገናኝ አንደኛው ሰው ለማለፍ ለሌላኛው ሰው መንገድ ይለቃል አይደል? ሚካኤልና ገብርኤል ግን መንገድ ላይ ቢገናኙ ሚካኤል ገብርኤልን አሳልፈኝ አይለውም። ወሐለፈ መልአክ በውስተ መልአክ ይላል። መልአኩም በመልአኩ ውስጥ አለፈ ይላል። ሚካኤል በገብርኤል ውስጥ እስኪያልፍ ድረስ ረቂቃን ናቸው፣ ፈጣኖች ናቸው። ምዕመናን የመላእክትን ፍጥነት የሚያሳይ አንድ ነገር ልንገራችሁ። የመላእክት ፍጥነት የኛን ሐሳብ ያህል ነው። የኛን ምን ያህል ነው? ለምሳሌ አሁን እዚህ ቤተክርስቲያን የመጣችሁት ወይ ከቤታችሁ ነው ወይ ከመስሪያ ቤት ነው አይደለ? ወይ ከትምህርት ቤት ነው። ወደዚህ ስትመጡ ከስራ ቦታ ወይ ከቤታችሁ አንስቶ እዚህ ቤተክርስቲያን ድረስ ያለውን መንገድ አቋርጣችሁ ነው የመጣችሁት ነው አይደለም? ስትመለሱ ደግሞ ከቤተ ክርስቲያን እስከ ድረስ ትሄዳላችሁ። መንገዱን ምን አድርጋችሁ አቋርጣችሁ አይደል? እስቲ አሁን በሐሳባችሁ ወደ ቤታችሁ ተመለሱ። በሐሳባችሁ ይቻላል አይቻልም? ወይስ ሄዳችኋል? ቀድማችሁ አላችሁ አይደለ? በሐሳብ ቤት መመለስ ይቻላል አይቻልም? በሐሳብ ስትመለሱ ወደ ቤታችሁ መንገድ አቋርጣችሁ ነው? ታክሲ ይዛችሁ ነው የምትሄዱት? በአንዴ በሐሳብ ቤት መድረስ ይቻላል አይቻልም? ኧረ እንወሻሽ። በሐሳብ አውሮፓና አሜሪካ ያልዞራል። እዚህ መሃል ፓስፖርት አያስፈልግ፣ ቪዛ አያስፈልግ፣ ዓለምን እንዞራለን እኮ። ስለዚህ በሐሳብህ የፈለከው ቦታ በቅጽበት መድረስ ይቻላል አይቻልም? ሚካኤል ፍጥነቱ የኛን ሐሳብ ያህል ነው። ምዕመናን ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምን ሳትጨርስ ሚካኤል ብለህ ሳትጨርስ ገና ስትል ሚካኤል አጠገብ ነው ያለው። ይህን በምን አወቅን? ትንቢተ ኢሳይያስ ምዕራፍ 6 ላይ ተነዋላ። ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን አየሁት። ወዮልኝ ኃጢአተኛ ሰው ነኝ፣ ከንፈር የረከሰብኝ ነኝ ብዬ አለቀስኩኝ። ገና አልቅሶ ሳይጨርስ ኃጢአተኛ ነኝ ብሎ ሳይጨርስ ቅዱስ ቅዱስ ከሚሉት ከመላእክት መካከል ሱራፌል ከተባሉት የመላእክት ነገድ መሃል አንዱ ሱራፊ
እሳት በጉጠት ይዞ መጥቶ ኃጢአት ተሰረየችልህ አለኝ ይላል። ቅዱስ ሚካኤል ኃጢአት ተሰረየችልህ ይበለን ለሁላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልህ። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? አሁን ነገ የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው? ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ? አሰሙ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻል? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል እኮ። ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! መላእክት በአንድ ቦታ ሆነው ቅድም ነግሬያቸዋለሁ። ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር አይደል? ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ በሉ እስኪ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው? አይደለም። የእግዚአብሔር መላእክት አይደለም ቢለው የእግዚአብሔር ምን ስንት ነው? የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? መልአኩ ስንት ነው? በጣም ጥሩ። የእግዚአብሔር መልአክ አንዱ መልአክ እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? የት ነው የሚኖሩት? ቦሌ ሚካኤል አካባቢ ነው የሚኖሩት? በዓለም ሁሉ ነው አይደለ? እግዚአብሔርን የሚፈሩ መልአኩ ስንት ነው? የእግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ። አንዱ መልአክ። አሁን ይህን ስላችሁ መላእክት በሁሉ ቦታ የሞሉ ናቸው አላልንም፣ እኛ አልወጣንም። በሁሉ የሞላ ማን ነው? መላእክት በቦታ ይወሰናሉ? አዎ ይወሰናሉ። ቦታም አላቸው። ዓለም መላእክት ኢዮር፣ ራማ፣ ኤረር የሚባሉ ከተሞች ሁሉ አሏቸው። በዚህ ሲሆኑ በዛ ይታጣሉ። ይሄ ያለ ነው። በሁሉ የሞላ እግዚአብሔር ነው። መላእክት ግን በጸጋ በሁሉ ቦታ መገኘት ይችላሉ። እንኳን እነሱ ቅድም እንዳልኳችሁ በዚህ በኢንተርኔት እኔም ብዙ ቦታ አገኛለሁ። እኛ ኃጢአተኞቹ መገኘት ችለናል። ሰው በሰራው ቆርቆሮ። በዚያ ላይ እቺ መሬት የምትባለው ፕላኔት አሁን እኛ ያለንባት ኳስ ማለት ለአንድ መልአክ እኮ እግሩ ስር የሚከታት ኳስ ያህል ነች። ለሚካኤል ምኑ ነች? እንደምናስበው እኮ ትልቅ አይደለንም። በነገራችን ላይ በጣም ትንሽ ነን እኮ፣ በጣም ትንሽ ነን። አንዱ መልአክ ምድርን ብቻውን መዞር ይችላል። አረ እኔ በጣም ማዝነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን አያነሱ። ከኔ ጋር ናችሁ? ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ ሰይጣን ነው አይደለ? ሌላ ሀገር ያለውንስ ሰይጣን በሁሉ የሞላ ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁትን ጥያቄ እንዴት ለሚካኤል ይጠይቃሉ?
በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላሉ። ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁት ጥያቄ እንዴት ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላሉ። ሰይጣን የሚል መዝሙር ይዘምራሉ ጎረቤቶቻችን። አሁን ሰይጣን ተቃጠል፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘመር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምዕመናን አመስግኑት ቅዱስ ሚካኤል። ሰይጣን ዞር በልልኝ ከኔ ወግድ ብሎ ከመዘመር ናና ሚካኤል ናና ብሎ መዘመር ይሻላል አይሻልም? አሁን እኛ ከሰይጣን ጋር ምን አሯሯጠን? ካማተብን ይበቃዋል። እሱ ዞር ይላል። ናና ሚካኤል ናና ግን እንላለን። ገብርኤልን ግን እንጠራዋለን። ለሰይጣን አንደበት የለንም። ለመላእክት ግን ዘምረን አንጠግብም፣ እናመሰግናቸዋል። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። መላእክት በሁሉ የሞሉ ባይሆኑም በረድኤት በጸጋ ግን በያሉበት ስፍራ ተገኝተው መርዳት፣ ማገዝ፣ ማዳን ሁሉ ይችላሉ። የመጨረሻ ተናግሬ ጠቀልላለሁኝ። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምን ይላቸዋል? መላእክት ያድናሉ። እኛ አላልንም፣ መጽሐፍ ቅዱስ ነው ያለው። እንግዲህ ቀደን አናወጣው። አንዳንድ ሰዎች መላእክት ያድናሉ ሲባል ሚካኤል ያድናል ሲባል እግዚአብሔር አያድንም ማለት አድርገው ነው የሚሰሙት። አንዱን ካላጠፉ ሌላውን ማብራት የሚቻል አይመስላቸው። እኛ እንደዛ አላልንም። መላእክት ያድናሉ ወይ? አዎ ያድናሉ። የክርስቶስን ማዳን ከመላእክት ማዳን ጋር አቀላቅለ ነው አናውቅ። የእግዚአብሔር ማዳን ማንም ሊያደርገው ያልቻለው ነው። ክርስቶስ በመስቀል ላይ ያዳነንን ማዳን በመልአክ ነው የሚለው። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ መጥቶ አዳነን ነው የሚለው። ክርስቶስ በመስቀል ላይ ያዳነንን ማዳን መላእክት ሊያድኑን ይችሉ ነበር? አይችሉም። እሱ የመጣው መላእክት ሊያድኑ ስላልቻሉ ነው። ነቢያት፣ ጻድቃን፣ ቅዱሳን ማዳን ችለዋል? አልቻሉም። ፍጡራን በሙሉ ሊያድኑን ስላልቻሉ አምላክ ሰው ሆኖ በመለኮታዊ ደሙ መለኮት በተዋህደው ደሙ ስጋውን ቆርሶ ደሙን አፍሶ ሁላችንን በመስቀል ላይ አድኖናል። በዚህ መዳን ድነናል? አልዳንም? ስሙ የተመሰገነ ይሁን አምላካችን። በደሙ በተደረገ ቤዛነት ሁላችንን አድኖናል። መላእክት ያድናሉ ስንል ግን ይህንን ማዳን አይደለም። ክርስቶስ መስቀል ላይ ያዳነንን ማዳን አይደለም። አማርኛው ስለተመሳሰለ ነገሩ ይመሳሰላል ማለት አይደለም። ቃሉ ይመሳሰላል፣ ግን ሐሳቡ የተለያየ ነው። ይህንን መጽሐፍ ቅዱስ በብዙ መልኩ ለእግዚአብሔር ተናግሮ ለፍጡራን የተናገረው ብዙ ነገር አለ። አንዱ ማዳን ነው። እነ ሚካኤል እነ ገብርኤል የሚያድኑን ማዳን ምን አይነት ማዳን ነው? በመጀመሪያ ማዳን የእግዚአብሔር የባህሪ ገንዘቡ ነው። ማዳን የእግዚአብሔር የራሱ የሆነ ገንዘቡ ነው። ኃይል የእግዚአብሔር ነው። ማዳን የሚል መዝሙር አታውቁም? ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር። አልሰማችሁ? ብዙ ሰዎች እኔ ፌዴራል ፖሊስ ሲያዩ ነው ይህን መዝሙር የሚዘምሩት። እኔ ለምን እንደሆነ አላውቅም። ኃይል የእግዚአብሔር ነው የሚሉት ፖሊስ ሲያዩ ነው። እስቲ በሉ ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር ነው። ምን ማለት ነው? በራሱ ማዳን የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። ሌሎች ፍጡራን ያድናሉ ወይ? አዎ ያድናሉ። የማዳን ኃይላቸውን የሚያገኙት ከማን ነው? ከእግዚአብሔር ነው። እንጨት ብትነኩት፣ ዛፍ ብትነኩት ያቃጥላል? ያቃጥላል? እሳትስ ብትነኩት፣ እንጨቱን ወስዳችሁ እሳት ውስጥ ከታችሁት ከጋለ በኋላ በደንብ ከተቀጣጠለ በኋላ ብትነኩት ያቃጥላል? አያቃጥልም? እንጨት በራሱ ያቃጥል ነበር? ማቃጠሉን ከማን ወሰደው? ከእሳት። እሳት ማቃጠል የባህሪው ነው አይደለም? እንጨት ግን ማቃጠል አይችልም። የማያቃጥለው እንጨት ግን እሳት ውስጥ ሲገባ ምን ይላል? ፍጡራን በራሳቸው ማዳን አይችሉም። ማዳንን የሚያገኙት ማዳን የባህሪው ከሆነ ከማን ነው? ከእግዚአብሔር ነው። መዳን በሌላ በማንም የለም።
እንድንበት ዘንድ የተሰጠን ከሰማይ በታች ኢየሱስ ክርስቶስ የሚለው ስም ነው አለ ቅዱስ ጴጥሮስ። ምን ሆነ መሰላችሁ? ሁለት ደቀ መዛሙርት ጴጥሮስና ዮሐንስ ወደ ምኩራብ ሊጸልዩ ሄዱ ይላል በሐዋርያት ሥራ ላይ ምዕራፍ 4። ወደ ምኩራብ ሊጸልዩ ሲሄዱ በር ላይ አንድ ሰውነቱ ሽባ የሆነ ሰው ወድቆ ባልጋ ላይ ሆኖ ይለምናል። እባካችሁ እርዱኝ ብሎ ማለት ነው። እባካችሁ እንደው ስጡኝ ትንሽ ገንዘብ ብርና ወርቅ ብሎ ይለምናል። ይህን ጊዜ ጴጥሮስና ዮሐንስ አዩት። ጴጥሮስ አየውና ዞር ብሎ ብርና ወደኛ ተመልከት እስኪ በሉ፣ ወደኛ ተመልከት። ወደ ማንም ተመልከት ያለው? እኛ ማነን? ጴጥሮስና ዮሐንስ። ቅዱሳንን መመልከት ወደ እግዚአብሔር መመልከት ነው። ወደኛ ተመልከት። ብርና ወርቅ የለንም፣ ያለንን ግን እንሰጣለን። ብርና ወርቅ አቤት! ሐዋርያት ብርና ወርቅ የላቸውም ነበር። አይገርምም? ሐዋርያ የዛሬ አገልጋዩም ብርና ወርቅ አለው አይፈውስም እንጂ፣ ሐዋርያት ግን ብርና ወርቅ የለንም፣ ያለንን እንሰጣለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ወዲያውኑ ያ ሰውዬ ተነሳ፣ አብሯቸው መቅደስ ገብቶ ሰገደ፣ እግዚአብሔርን አመሰገነ ይላል። አሁን ይሄ ሰውዬ ተፈወሰ። ሲፈወስ ፈሪሳውያን ደነገጡና ጴጥሮስና ዮሐንስን አሳሰሯቸው። ሸንጎ ፊት አቀረቧቸው። ምንድነው የሰራችሁት አሏቸው። ምንድነው የሰራችሁት? እንዴት ልታድኑ ቻላችሁ? እዚህ ላይ እንኳን ፈሪሳውያንም ማመስገን አለበት። አሁን ዘንድሮ ሰው ከዳነ እንኳን ዳነ ነው እንጂ እንዴት ዳነ አንልም አይደለም። እነሱ ግን ያጣራሉ። እንዴት አዳናችሁ? እንዴት ልታድኑት ቻላችሁ ይህን ሰውዬ ብለው ጠየቋቸው። ጴጥሮስ ምን አለ? በምን እንድናድን ትፈልጋላችሁ? መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው አለ። ስሙ የተመሰገነ ይሁን አምላካችን። እኛ በምን እናድናለን? በክርስቶስ ስም ነው የምናድነው። ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። ጴጥሮስ ይህንን ሽባ አድኖታል አላዳነው? በማን ስም? በኢየሱስ ክርስቶስ። ገብርኤል ያድናል አያድንም? በማን ስም? ሚካኤል በማን ስም ነው ያድነው? አሁን ቅዱስ ሚካኤልን አግኝታችሁ ብትጠይቁት ታድናለህ ወይ ብትሉት መዳን በሌላ በማንም የለም፣ እኔም ማድናችሁ በክርስቶስ ስም ነው የሚለው። ድንግል ማርያም ታድናለች አታድንም? በማን ስም? በልጇ በክርስቶስ ስም። መዳን በሌላ በማንም የለም። በሌላ የሚለውን ለድንግል ማርያም የሚጠቅሱ ሰዎች አሉ። ድንግል ማርያም ሌላ ናት እንዴ? ሚካኤል ሌላ ነው እንዴ? መዳን በሌላ እኮ ነው ያለው። ቅዱሳን ሌላ አይደሉም። እነሱ የእግዚአብሔር ገንዘቦቹ አገልጋዮቹ ናቸው። ቅዱሳን በእግዚአብሔር ስም ያድናሉ። እግዚአብሔር ያለ ቅዱሳንም ያድናል። ቅዱሳን ግን ያለ እግዚአብሔር ማዳን አይችሉም። ለምን? ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። እኔ አንድ ጥያቄ ጠይቃችሁ አበቃለሁ። የእግዚአብሔር መላእክት ቅዱሳን መላእክት ይረዱናል፣ ያማልዱናል፣ ያድኑናል። ብዙ ጊዜ ሰዎች ጥያቄ ሲያበዙብን ተሸማቀን አንዳንዴ ለመመስከር እንቸገራለን። እና እኔ አንድ ጥያቄ ልጠይቃችሁ። አንድ ሰው አሁን እዚህ ቅዱስ ሚካኤል ቤተክርስቲያን መጥቶ ሚካኤል ሆይ ከአምላክ በተሰጠ ስልጣን አማልደ ከዚህ በሽታዬ አድነኝ ብሎ ይህ ሰውዬ ለሚካኤል ተስሎ ዳነ። ይህንን ሰውዬ ያዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር? አይሰማም። በጣም ጥሩ። እሺ ሌላ ጥያቄ ልጠይቃችሁ። መጽሐፍ ቅዱስ ላይ ኢዮብ የሚባል ሰው ታሪክ ተጽፏል አይደለም? መጽሐፈ ኢዮብ ላይ መላእክት ሁሉ በእግዚአብሔር ፊት ለመቆም መጡ ይላል። ሲመጡ ሰይጣንም መጣ፣ እግዚአብሔር ፊት ቆመ። ከወዴት መጣ አለው እግዚአብሔር። ዓለምን ዞርኳት ተመላለስኳት አለ። እየሰማችሁ ነው? ዓለምን ምን አልኳት? እኛ ድሮ ትምህርት ቤት ስንማር ማጅላን ነው ዓለምን የዞረው አይደለ? ግን ሰይጣንም ዞሯል። ለካያችሁ ዓለምን ዞርኳት ተመላለስኳት አለ። አሁን ዓለምን የሚዞረው ሰይጣን ለጥሩ ነው ለመጥፎ ነው? ዓለምን ለማበላሸት ነው አይደለ?
ሰይጣን ዓለምን ለመተናኮል የሚዞር ከሆነ ሚካኤል ዓለምን ለመታደግ ይዞራል አይዞርም? ይዞራል። ከዛ ምን አለው እግዚአብሔር? ባሪያዬን ኢዮብ አየኸው አለው። ባሪያዬን ኢዮብ አየኸው እንዴት አይነት ጻድቅ ሰው እንደሆነ እንዴት ቅን እንደሆነ ተመለከትክልኝ አለ እግዚአብሔር። አየህልኝ የሚለው ሰው መሆን እንዴት መታደል ነው በእውነት። አየኸው እንዴት አይነት ቅን እንደሆነ አለ። አይ እሱ ቅን ባይሆን እኮ ነው የሚገርመው። ምን አጉድለህበታል? ሀብት ሰጥተኸዋል፣ ንብረቱ ሞልቶታል፣ ተርፎታል። 10 ልጆች ሰጥተኸዋል፣ ባለጸጋ ነው፣ ጤናው የተሟላ ነው፣ ትዳሩ ያማረ ነው። ምን አጎደልክበት? ከነዚህ አንዱን ብታነሳበት ግን ይሰድብሃል። እግዚአብሔር ምን አለው? ሂድ የወደድከውን አድርግበት፣ ህይወቱን ግን እንዳትነካ አለው። ምኑን እንዳትነካ? እንዳትገድለው፣ ግን የፈለግከውን አድርግበታል። በጣም ጥሩ አለ ሰይጣን። ፍቃድ አገኘ። ከማን ነው የተፈቀደለት? ሄደና የኢዮብን ሀብት ንብረቱን በአንድ ቀን አወደመበት። በሚሊዮን የሚቆጠር ሀብቱን ንብረቱን፣ ከብቶቹን፣ ያለውን ነገር እርሻውን ሁሉ በአንድ ቀን አወደመበት። ኢዮብ ወሬውን ሲሰማ እግዚአብሔር ሰጠ፣ የእግዚአብሔር ስም ምን ያለ ይሆን አለ። አይገርምም? አሁን ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ሚካኤል እጅ እኮ ነው ጉድ የሆንኩት ነው የምንለው አይደለ? ምን ነው ምን አረኩ ነው የምንለው እኮ። ኢዮብ ግን ሀብት ንብረት ሁሉ በአንድ ቀን ወድሞ እግዚአብሔር ሰጠ እግዚአብሔር ነሳ አለ። ሰይጣን ቀጥሎ ምን አረገ? 10 ልጆቹን በአንድ ቀን ገደለበት። ስንት ልጅ? አይከብድም? 10 ልጅ በአንድ ቀን። እንደው አንድ ሁለቱ ቢተርፉ ምን አለ? 10 ልጆቹ ሞቱበት። ሰይጣን ተንኮሉን አያችሁ? መጀመሪያ ልጆቹን አልገደለበት። መጀመሪያ ቢገልበት በኋላ ሀብቱ ሲጠፋ እንኳን ሀብቴ ልጆቼም ጠፍተዋል ይላል፣ ጦሴን ይዞ ሄድ ይላል። ስለዚህ በመጀመሪያ በሀብቱ ፈተነው፣ ቆይቶ 10 ልጆች ገደለበት። እግዚአብሔር ሰጠ። ከዚያ ምን አለ ሰይጣን? ከራስ ፀጉሩ እስከ እግር ጥፍሩ በቁስል መታው። ሰውነቱ ቆሰለ። የገዛ ቁስሉ እስኪሸተው ደረሰ። በሸክላ ነበር፣ በገል ነበር የሚያከው ቁስሉን የሚያከው። ቁስሉ እስኪሸተው ደረሰ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሁን ጥያቄ ልጠይቃችሁ። ኢዮብ ላይ መከራ ያወረደበት ማን ነው? እግዚአብሔር ነው ወይ ሰይጣን? እግዚአብሔር ነው ወይ ሰይጣን ነው? በጣም ጥሩ መልሳችኋል። ሰይጣን ነው አይደለም? እሺ ቅድም አንድ ሰውዬ እዚህ ቤተክርስቲያን መጥቶ ሚካኤል ወይ ከአምላክ አማልደ ካለብኝ በሽታ አድነኝ አለ። ቅዱስ ሚካኤል አማልዶ ይህን ሰውዬ ፈወሰው። ይህን ሰውዬ ያዳነው ሚካኤል ነው ወይስ እግዚአብሔር ነው ስላችሁ ምን አላችሁ? እግዚአብሔር። ሰይጣን እግዚአብሔር ጋር ቀርቦ አስፈቅዶ በኢዮብ ላይ መከራ ወረደበት። ኢዮብ ላይ መከራ ያወረደው ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ስላችሁ ማን አላችሁ? ሰይጣን አላችሁ። ምንድነው ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት ወይ ነው? ምን ማለት እንደፈለግኩ ላብራራላችሁ። ለሰይጣን ኢዮብ ላይ መከራ እንዲያወርድበት ፍቃድ የሰጠው ማን ነው? ለሚካኤል አንድን በሽተኛ እንዲፈውስ ፍቃድ የሰጠው ማን ነው? ስለዚህ እግዚአብሔር ሁለቱንም የፈቀደ እሱ ነው አይደለ? ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ሰይጣን ካላችሁ፣ ይህም በሽተኛ የፈወሰው ማን ነው ስል ማን ማለት አለባችሁ? ሚካኤል ማለት አለባችሁ። ምክንያቱም ለሰይጣንም ክፉ እንዲያደርግ ለሚካኤልም በጎ እንዲያደርግ ፈቃድ ሰጪው ማን ነው? ወርደው ስራውን የሰሩት ግን ሚካኤልና ሰይጣን ናቸው አይደለም? አዎ። ሰይጣን ለማለት የምንፈጥነውን ያህል ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል በሉ። ቅዱስ ሚካኤል ክብር ምስጋና ይድረሰው። በሆነ የመጨረሻ አንድ ጥያቄ ልጠይቃችሁ። ሰይጣን እግዚአብሔር ፊት ቆሞ የጠየቀው ፍቃድ የጠየቀው ለኢዮብ ክፉ ለማድረግ ነው ወይስ መጥፎ ነገር ለማድረግ ነው? ማን ነው? ጥሩ ለማድረግ ነው መጥፎ ለማድረግ ነው? አይሰማም። ለኢዮብ መልካም አስቦ ነው ክፉ አስቦ ነው አይደል? ማን ፊት ቆሞ ጠየቀ? እግዚአብሔር ፈቀደለት አልፈቀደለት? ክፉ ነው ሰይጣን አይደል? ለክፉ ሰይጣን፣ ለአመፀኛው ሰይጣን ክፉ ነገር አስቦ ኢዮብን ለመጉዳት አስቦ ሲጠይቀው ማን ፈቀደለት? ያ የወረደው የረከሰው መልአክ ሰይጣን ኢዮብን ለመጉዳት ብሎ ሲጠይቀው እግዚአብሔር ፈቀደለት።
ሰይጣን ኢዮብን ለመጉዳት ሲጠይቅ እግዚአብሔር የሚፈቅድለት ከሆነ ሚካኤል እኛን ለመጥቀም ሲጠይቅ ይፈቀድለታል አይፈቀድለትም? መላእክት የሚጠይቁት እኮ የእኛን መዳን ነው አይደለ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት አይደሉምን? ደስ ይበላችሁ ምዕመናን፣ ሚካኤል ስለኔ ስላንተ ተንበርክኮ ምህረት እስክናገኝ ድረስ እግዚአብሔር ፊት ይለምናል፣ ይጸልያል። እግዚአብሔር የሚካኤልን ጸሎት ይሰማል አይሰማም? የመላኩን ጸሎት ይስማልን እግዚአብሔር። አይተነዋል። ትንቢተ ዳንኤል ዘካርያስ ምዕራፍ 1 ቁጥር 12 ላይ 70 ዓመት ሙሉ የተቆጣቸውን እስራኤላውያንን የማትምራቸው እስከ መቼ ነው አለ። እስኪ በሉ የማትምራቸው እስከ መቼ ነው? ሚካኤል እንደዚህ ነው የሚለው፣ እስከ መቼ አትምራቸው? በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? የዮና ልጅ ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል። እንደዚህ ለእኛ መዳን የሚንሰፈሰፉ ሁሉ መዳንን እንዲወርሱ የሚካኤል ልመናው ምኞቱም እንደሆን ታውቃላችሁ። እዚህ ግቢ ውስጥ ካለ ሰው አንድም ሰው ገነት ሳይገባ እንዳይቀር ነው። አንድም ሰው ወደ እግዚአብሔር መንግሥት ሳይገባ እንዳይቀር ነው ልመናው ሚካኤል። የዋሁ መልአክ ልመናው ይሄ ነው። እንደ ሰይጣን ክፉ አይደለም የሚያስበው። ሰይጣንን እንኳን የማያስቀይመው የዋሁ መልአክ እግዚአብሔር ይገስጽ ከማለት በላይ ክፉ ቃል ካፉ የማይወጣው ቅዱስ ሚካኤል ለእኛ መዳን ነው የሚለምነው። ለእኛ መዳን የሚለምኑ መላእክትን ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቡናችን ያሳድርብን።